ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ደህና መጣችሁ። እንዲሁም የአፍላ ፍቅር ድራማ ተከታታዮች በሙሉ እንኳን ደህና መጣችሁ እያልኩኝ እንግዲህ ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አፍላ ፍቅር በጣም ደስ የሚል ተወዳጅ የሆነ ድራማ ነው ማለት ነው። በዛሬው ላይ ደግሞ የሚገርመው መሲ በጣም ደስተኛ ሆናለች። ምክንያቱም ናታን በሷ መቅናት ጀምሯል ማለት ነው። ይሄ የውሸት ፍቅረኛ የሚለው ነገር ከሰብሊ ጋር ተነጋግረው ያደረጉት አሁን ቅናት ቅናት እያለው ነው እና በጨዋታም እያሳበበች እሱ እንዲስሟት ከሱ ጋር ጊዜ እንድታሳልፍ እያደረገች ያለችው ነገር እሱን ደግሞ ወደ ሌላ ስሜት እየቀየረበት ነው ማለት ነው። ናታን እንግዲህ መሲን ሊያፈቅራት ይችላል ወይስ አይችልም የሚለውን አብረን የምናየው ይሆናል። አሻንቴ ደግሞ በጣም ከባድ ችግር ውስጥ ገብቷል። ምክንያቱም እንግዲህ ቃጭል በባለፈው ናታንን የሚደበድበውን ሰው ፈልግ ብለው ነበር። እሱም በፍለጋ እንግዲህ ያልሆነ ግቢ ውስጥ ገብቶ የሰው ፍቅረኛ ይዞ ጠፍቶ ዛሬ እንግዲህ በጣም የሚከብድ ሁኔታ ውስጥ ይገኛል። አለምና መሲ ደግሞ እንግዲህ በጣም እየተጣሉ ነው ያሉት። ምክንያቱም በሰብለ የተነሳ ሰብለ እንግዲህ ኤላን ከፍቅረኛዋ ጋር ዳግም እንዳይጣሉና እንዳይበቀለው ልትለምነውና ይቅርታ እንዲያደርግለት ጠይቀው ነበረ። እሱም ደግሞ ኤላ ወንድ ልጅ ነኝ እንዴት ነው ማልበቀለው? ያንን ካልሽ ደግሞ እንዳልበቀለው ከፈለግሽ ከኔ ጋር ጊዜ ትሰጭኛሽ፣ በምፈልግብሽ ቦታና በምፈልግብሽ ሰዓት ልትገኝ ይገባል ብሏታል ማለት ነው። እሷም እሺ አደርጋለሁ፣ ግን ጆንን ምንም አታደርገው፣ አትበቀለው፣ ይሄ መጨረሻው በጣም አያምርም እባክህን እያለ በቃሏ መሰረት እንግዲህ በጣም እሱን ከትምህርት ቤት ሲወጣ አብራው ተከትላ ስትሄድ ጆን ከኋላ እየተከተላት ስለነበር እሱም እንግዲህ አሁንም ፍቅረኛዬን እየለቀቃት አይደለም፣ የሆነ ነገር ማድረግ አለብኝ ብሏል ማለት ነው ጆን። አሁንም እንግዲህ ከኤላ ጋር እጁን ማንሳቱን አልተውም። ምክንያቱም እንግዲህ ሰብለናት ዋናው ጸቡ፣ እሱ ደግሞ በሰብለ የመጣበት ጆን ማንንም አይደራደርም ማለት ነው። እናም እንግዲህ ሰብለም አሁንም ነገሮችን አበርዳለሁ እያለች ጥፋት በጥፋት ላይ እያደረገች ነው ያለችው። ሁለተኛ ለእሱም ያላት ስሜት በጣም ከባድ ነው። እዚህ ጋ ጆን ደግሞ ያው ትውደደውም የተምታታ ስሜቱ ሆኖባታል። ለምን እንደሆነ ስሜቱ የትኛው ነው ፍቅር የትኛው ነው መውደድ የምትለው እዚህ ጆንም ሲከፋ አትወድም፣ እወደዋለሁ ትላለች። ኤላም ደግሞ ከሷ ሲርቅ እሱን ባለበት ቦታ ዝም ብሎ የሚያስር ነገር አላት ማለት ነው። ወይ ፍቅሯን ገልጻ አትገላገልም፣ ወይም እንግዲህ ከለየች አይቀር መለየት አለባት ማለት ነው። እና በጣም ከባድ ነው። አሁን ላይ መስዬ ደግሞ በጣም ደስተኛ ናት። ምክንያቱም በእሷ የተነሳ እንግዲህ ናታን መቅናት ጀምሮ እሷ በሄደችበት ቦታ እየተከተለ ፍቅረኛሽ እንዴት ነው አዲስ ፍቅር ያመናቅር እያለ ያሾፍባታል። በየትምህርት ቤቱ በየቦታውም ስልክ እያወራሽ ከፍቅረኛ ጋር እያወራሁ ነው ለብቻ የተወኝ እያለች ምክንያት ትፈጥራለች። ይሄ ስሜት ደግሞ ለእሱ አልተመቸውም። እንዴት ነው ወንድምሽን የሚያስጠላ ፍቅር ነው እንደ የያዘሽ? ስለዚህ እባክሽን ለእኔም ጊዜ ስጭኝ እያለ ልመና ጀምሯል ማለት ነው። እሷም እንግዲህ እንደዚህ አይነት ስሜት በማየቷ በጣም ደስ ብሏታል። ምክንያቱም በፍቅር ውስጥ ሆነን ብንኖር ምን አይነት ስሜት ያሳያል ዛሬ እህቴ እያለ እንደዚህ አይነት ቅናት ከተሰማው ነገ ጧትማ ሲያፈቅረኝ ጥሩ ስሜት ይሰማዋል ብላለች ማለት ነው። እናም ለሰብለ ሂዳ እንግዲህ ያው ነግራታለች እየቀናባት እንደሆነና ይሄ የውሸት ፍቅረኛ እየሰራላት እንደሆነ በጣም ደስ ብሏታል። ይሄን ነገር ባጭሩ ወደ አንቺ መጥቶ የፍቅር ጥያቄ እንዲጠይቅሽ ያደርጋል። ስለዚህ ይሄን የውሸት ፍቅረኛ የሚለውን ነገር መቀጠል አለብሽ ነው ያለቻት። እሷም እንግዲህ እሺ ቀጥልበታለሁ ያንቺስ ጉዳይ ስትላት የኔ ጉዳይ በጣም ከባድ ነው። ምክንያቱም እንግዲህ አሁን ላይ ኤላ መበቀሉን አልተውም ብሏል ጆን። ነገር ግን እኔ ደግሞ ይሄንን ነገር እንዲተው የፈለገውን ነገር አደርግለታለሁ፣ የበቀሉ መጨረሻ በጣም ያሳምማል እያለች እንግዲህ ለመሲ ስትነግራት ነበር። መሲም ይሄ ነገር ጥሩ አይደለም ጆን ይሄንን ነገር ከሰማ የባስ ሌላ ነገር እንደሚፈጠር አታውቂም ወይ ብላታለች። እናም እንግዲህ ከትምህርት ቤት ሲመጡ ከሚገርመው ነገር ኤላ ጋር መሄድ ፈልጋ አለም እንዳጋጣሚ ሆና ከኤላ ጋር መታ ከእሷ ጋር መሄድ አለብኝ ዛሬ ከፍቅሬ ጋር ብዙ ማውራት አለብኝ ብሎ አናዷታል ማለት ነው። እና እሷም ለምን ትጫወትባታለህ? አለምን አትሆናትም አውቀህ እኔን ለማስቀናት ብለህ ነው ይሄንን ሁሉ እያደረክ ያለውና
ተዋት እያለች ስትለምነውና ስትማጸነው ነው። አለምዬም ደግሞ ምን አገባሽ እንደዚህ የምትይው ይወደኛል፣ ያፈቅረኛል፣ የቅናት መንፈስ ሆኖብሽ ነው ብላታለች ማለት ነው። ግድም በዛ አጋጣሚ ጆን ከኋላ መጥቶ ምን መሆናችሁ ነው እንደዚህ የምትሆኑ ሲላት፣ አይ እኔ አለምን አይሆንሽም እያልኳት ነው፣ ነገር ግን እሷ ደግሞ ሙጭጭ ብላለች ስትለው፣ ታያት እሷ ታውቃለች የሚሆናትን፣ ስለዚህ አትታገያት፣ ካልሆናት አልሆናትም ነው፣ እኛ ምን አገባን ነበር ያላት ማለት ነው። አሻንቲም እንግዲህ ዛሬ ላይ በጣም የሚገርመው ነቃጭል አዲሱን ፍቅረኛ ሊያስተዋውቃቸው ወደ ነቃጭል ጋር ወስዶ በጣም የሚገረም እና ቡሽም አረ እንዴት ነው ከየት አገኘሃት? በችክ ተጠምተ ነበር ዛሬ የሰው ችክ ይዘህ መጥተሃል፣ እልውሃን ይጨርሱታል እያለው ሲለው ነበር አቡሽ ማለት ነው። እና እሱም እንግዲህ እንደተባለው የሰው ፍቅረኛዋ እንግዲህ ጸጉሯን በደረቁ ላጫታለሁ፣ እንዴት እንደፈራለን ግቢ መጥቶ እንደ ፍቅረኛን ይሰርቀኛል እያለ እንግዲህ አሻንቴ እየተፈለገ ይገኛል ማለት ነው፣ የሰው ሚስት በመስረቅ። ወደ እነ ጄሪና ዳጊ ጋር ስንመለስ እንግዲህ ዳጊ አዲሱ ማንነቱን ይዞ መጥቷል ማለት ነው። የዳጊ የድሮ ፍቅረኛ ዳጊ በመምጣቱ ደስ ብሏት ወደ ጄሪ ሄዳ ልታበስራት ሲሆን፣ ነገር ግን እሷም አይ ይሄ ነገር ምንም አልጣመኝም ዳጊ መምጣቱን መጥቷል፣ ነገር ግን አያቴ የድሮውን ማንነት ያዝ ብላኝ ወደ ድሮ ማንነቴ ሂጃለሁ ብሎ ተቀይሯል። ማንነቱንም የማይለይ ሰው ሆኗል። ዛሬ ጊዜ የድሮ አንቺ የምታውቂው ዳጊ አይደለም ብላታለች ማለት ነው። እናም እንግዲህ የዳጊ ፍቅረኛ ለጓደኛዋ ሄዳ ዳጊ እንደመጣና ዳጊ እንደተቀየረ ነግራት ነበር። እሷም ዳጊ ወደሚገኝበት ሄዳ ዳጊ የሰማሁት ነገር እውነት ነው ወይ? አያቴ መክራኛለች፣ አያቴ ያለችኝ ነው የሚይዘው የምትለው ምንድን ነው ብላ ስትለው፣ እሱ ምንም የሚያገባሽ ነገር የለም፣ አዎ ምንድን ነው ያልሽው? አቅሻለሁ እያለ እንግዲህ ሲላላጥባት ነበር። ሞትኩልሽ አርኩልሽ እያለ ሲያፈቅራት የነበረው ማለት ነው። የዳጊ መቀየር አዲሱ እንዴት ነው? አዲሱ ዳጊን ወዳችሁታል? እኔ እንጃ ብቻ። እናም እንግዲህ አዲሱ ዳጊ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ ሲሆን እንጂ ሴት ልጅ አፈቀርኩ ብሎ እስር ስሯ ሲሄድ ቆፍጠን ሲል ነው እንጂ የሚያምርበት፣ እስር ስሯ ሲሄድ አያምርበትም እያለ እንግዲህ ጄሪን ሲላት ነበር። እኔ ጄሪን አታቀኝም፣ ቆይ እንደዛ ከሆነማ እሰራልሃለሁኝ አፍቅር ያለሁ ከሌም ብለህ መተስ ስትለምነኝ እያለች ስትለው ነበር። ጄሪ እንግዲህ ስትናደድ አይድረስ ነው። የጄሪ ቁጣዋም ሳቋም አንድ አይነት ነው ማለት ነው። እናም እንግዲህ መሲ ምንድን ነው ያለችው ለናታን፣ ናታንን ከፍቅረኛ ጋር ስልክ አላነሳ ብሎ ተጣልተናል ስትለው፣ አስቀይመዋለሁ። ማነው አንቺን የሚያስቀይመው? እህቴንማ እንዲያስቀይምብኝ አልፈልግም። ስለዚህ ስጭኝና እንትን እለዋለሁኝ፣ አሻንጉሊት አድርጌ ነው የምጫወትበት። ስለዚህ አምጭ ቁጥሩን፣ ማን አባቱ ሆኖ ነው አያቀኝም እያለ ሲደነፋ ነበር። እሷም በቃ ተረጋጋ፣ በፍቅረኞች መሀል መግባት ጥሩ አይደለም ብለዋለች። በዚህ ተናዶ እንግዲህ ብቻውን ቁጭ ብሎ ኤላ መጥቶ ነበር። ኤላም ሆነህ ነው ሲለው፣ መሲ ከፍቅረኛዋ ጋር አዲስ ፍቅረኛ ይዛ አስቀይሟታል። ስለዚህ እንዴት ሊያስቀይሟት ይችላል? ማን ስለሆነ ነው? መሲን የመሰለኝ ምርጥ ፍቅረኛ አግኝቶ ነው ወይ እያለ ሲያሞግሳት ነበር ማለት። ኤላም እንግዲህ ሰብለን መጽሐፍት ቤት ቀጥሯት እንድትመጣ ሲያደርጋት፣ እሷም እንግዲህ ነገሮችን ለማብረድ ቃል በገባችው መሰረት ጆኒን እንደማይመታውና እሱ በፈለገባት ሰዓትና ሴኮንድ የፈለገበት ቦታ እንደምትገኝ ቃል ገብታለት ነበር። እናም እንግዲህ መጽሐፍት ቤት እንድትመጣ ደውሎ ሲነግራት እሷ መጽሐፍት ቤት ስትሄድ እንደ አጋጣሚ ሆኖ እንግዲህ አለምዬ ማን ነግሯት ነው? እየተከታተለቻት ነው ወይስ ማን ነው መልእክት የላከላት? እሷና ኤላ አንድ ላይ መሆናቸውን የሚለው በጣም ከባድ ነገር ነው። ስለዚህ እዛ መጽሐፍት ቤት መታ ብዙ ነገር ተናግራት፣ እንዴት ነው ፍቅረኛ እያልሽ የሰው ፍቅረኛ በአንቺ ምክንያት ነው ጆን እንደዚህ እጁን እየተሰበረው፣ አሁንም ደግሞ ልታስደበድብ ፈልገሽ ነው ወይ? እንዴት እንደዚህ ታደርጊያለሽ? ጆን እኮ አንቺ የሄድሽበት እየተከተለ ኤላን እያስቀየመው ነው። ስለዚህ እኔ ኤላን እንዲያስቀየመው አልፈልግም። ሂጂና ከዛው ከጆን ጋር ተጃጃይ እንጂ ፍቅረኛ እያልሽ የሰው ፍቅረኛ ብላ ስትላት በጣም ተናዳ ሰብለም እንግዲህ እያለቀሰች ነበረ። ስታለቅስ ለምንድን ነው የምታለቅሽው ብላ መሲ ስትላት፣ ያው ያደረገቻትን ነገር ተናገረች። እሷም ይሄ ነገር ትክክል አይደለም፣ አሁንም እየሄድሽበት ያለሽው ስህተት ነው፣ ጆን ብዙ ነገር እንዲያስብ ያደርገዋል እና አስተካክላለሁ ብለሽ ነገሮቹን ያብስ እያበላሸሽ ነው የምትገኘው ብላታለች። ጆን እና ጓደኛው እንግዲህ ኤላን ምን ማድረግ እንዳለባቸው እያሰበና
እየተነጋገረ ይገኛል ማለት ነው። በዚህ አጋጣሚ እንግዲህ ሰብለ መታ እንዴት ነህ? ምን እያሰብክ ነው? መሆንህ ነው ቅር ያለ ትመስላለህ ስትለው እኔ ቅር አላለኝም፣ ነገር ግን የምሰራው ስራ አለኝ፣ የቲክቶክ ቪዲዮ የምቀርጸው ስላለኝ ቻው ብሏት ሄዷል ማለት ነው። ምን ሊያደርግ ነው? ኤላን አሁንም ጠብቆ ሊደበድበው ነው ማክሱን ለብሶ ወይስ ምንድን ነው እቅድና አላማው የሚለውን ነገር እንግዲህ በጣም የሚያሳስብ ነው። ሰብለም አሳስቧታል ይሄንን ጉዳይ። እንዴት ነው ደርሶበት ነው ወይ ኤላ ጋር መጽሐፍት ቤት መሄጅን አውቆ ነው ወይ እንደዚህ የሆነ ያለው ወይ መከራዬ በእኔ የተነሳ ይሄ ልጅ ጦሱ ነው ዘንድሮ እያለች ብቻዋን ስታዝንና እንትን ስትል ነበረ፣ ስታለቅስ ነበረ። ጆን ምን ሊያደርግ ነው? ቀጣይ ሀሳቡስ ምን ሊሆን ነው? አሻንቴ ስጣ ፈንታው ምን የሆነ የሰው ፍቅረኛ ሰርቆ መጥቶ እንግዲህ ምን ያደርጉታል የሚለውን ቀጣይ ቪዲዮ የምናየው ይሆናል። ለዛሬ ይሄን ይመስል ነበር። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ በማለት እዚህ ጋር እለያችኋለሁ። ባይ ባይ።